ሁላችሁም እስቲ በትምህርተ መስቀሉ እጃችሁን አመሳቅሉ። እስቲ ከፍ አድርጉት እጃችሁን። መስቀል ኃይላችን ነው በሉ። ድምጻችሁን አሰሙ። መስቀል ኃይላችን ነው። ኃይላችን መስቀል ነው። የሚያጽናን መስቀል ነው። መስቀል የነፍሳችን መዳኛ ነው። አይሁድ ይክዱታል፣ እኛ ግን እናምነዋለን። ያመንነው እኛ በመስቀሉ እንድናለን፣ ድነናልም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር አባታችን መላከ ፍስሐ ቀሲስ ዘላለም የሎሜ ወረዳ ቤተ ክህነት የስብከተ ወንጌል መምሪያ ክፍል ኃላፊ፣ ክቡር አባታችን መላከ ሕይወት ቀሲስ ታደሰ የዚህ ታላቁ ደብር አስተዳዳሪ፣ ክቡር አባታችን መላከ አሚን ቀሲስ ገብረ ሕይወት ገብረ ማርያም የቁንጬ ደብረ ቀራንዮ መድኃኔዓለም ቤተክርስቲያን አስተዳዳሪ፣ ክቡራን ሊቃውንት ቤተክርስቲያን፣ አባቶቼ ካህናት፣ ወንድሞቼ ዲያቆናት፣ በዚህ ቅዱስ ስፍራ የተሰበሰባችሁ መዘምራን፣ የልዑል እግዚአብሔር ቤተሰቦች፣ አባቶቼ፣ እናቶቼ፣ ወንድሞቼና እህቶቼ ሕፃናት ጭምር በልዑል እግዚአብሔር ፍጹም ሰላምታ ሰላም እላችኋለሁ። እንደምን አደራችሁ? እንደምን አረፈዳችሁ? አሜን። እግዚአብሔር ይመስገን ብለን እንድናመሰግነው ይረዳን። አንደበታችን ሁሉ ያከናወነ ከያለንበት ስፍራ ከኃጢአቱ ዓለም መርጦ በቅድስናው ስፍራ እንድንሰባሰብ ይረዳን። የአባቶቻችን አምላክ የድንግል ማርያም ልጅ ልዑል እግዚአብሔር ክብር ምስጋና ይግባው። እንኳን ለዚህ ለታላቁ በዓል ለአባታችን ለአቡነ ገብረ መንፈስ ቅዱስ ዓመታዊ በዓል በሰላምና በጤና አደረሰን አደረሳችሁ። ክቡር ሞቱ ለጻድቅ በቅድመ እግዚአብሔር። የጻድቅ ሰው ሞት በእግዚአብሔር ፊት የከበረ ነው። መዝሙረኛው ዳዊት መዝሙር 115 ቁጥር 5 ላይ የምናገኘው ቃል ነው። የጻድቅ ሞት በሉ እስቲ ሁላችሁም መስክሩ፣ ግድ የላችሁም። ስለ አባታችን ስለ አቡነ ገብረ መንፈስ ቅዱስ ምስክርነት ስለሆነ ሁላችሁም በሉ የጻድቅ ሰው ሞት በሉ በእግዚአብሔር ፊት የከበረ ነው። ምን ያለ ነው? የከበረ ነው። ዛሬ የተሰበሰብነው ለምንድን ነው? አባታችን አቡነ ገብረ መንፈስ ቅዱስን የምናከብራቸው ምን አይነትን በዓል አስመልክቶ ነው የሚለውን በስፋትና በጥልቀት የምናይበት ጊዜና ሰዓት ላይ ነው። ቅድም ክቡር አባታችን መላከ ፍስሐ ቀሲስ ዘላለም እንደገለጹት እኛ በዚህ ቤተክርስቲያን መሰብሰባችን ያለ ምክንያት አይደለም። ስራ ፈት ሆነን ሳይሆን አክብረን ታቦታቱን እንድንከብር፣ እግዚአብሔርን አክብረን እኛ እንድንከብር፣ ቅዱሳኑን አክብረን እኛ እንድንከብር ነው የተሰበሰብነው። ያለ ምክንያት አይደለም። እልል እያልን እያጨበጨብን እግዚአብሔርን እያመሰገንን ውስጣችን በሐሴት ተሞልቶ ልባችን በደስታ ተፍለቅልቆ እግዚአብሔርን እንድናመሰግነው አንደበታችንን ክፍት አድርጎልናል። ብዙዎቹ እግዚአብሔርን ለማመስገን ሽተው አንደበታቸው መናገር የተሳናቸው አሉ። ብዙዎቹ እዚህ አካባቢ ለመምጣት ፈልገው እግራቸው መራመድ ያልቻሉ አሉ። ብዙዎቹ እግዚአብሔርን ለማመስገን በእጃቸው ለማጨብጨብ ፈልገው እጅ የሌላቸው አሉ። እኔና እናንተን ግን እግዚአብሔር ወዶና ፈቅዶልን ጤንነቱንም አድሎን ብዙዎቹ ባልጋ ቁራኛ በደዌ ዳኛ ተወጥሮ ባሉበት ሰዓት እኔና እናንተን ግን በዚህ ቅዱስ ስፍራ ተሰባስበን ለኢትዮጵያ ብዙ ውለታ የዋሉትን አባታችን አቡነ ገብረ መንፈስ ቅዱስን እንድናከብራቸው መሰብሰባችን ቀላል እንዳይመስላችሁ። ክቡር ሞቱ ለጻድቅ በቅድመ እግዚአብሔር። የጻድቅ ሰው ሞት በእግዚአብሔር ፊት የከበረ ነው። ዛሬ አባታችን አቡነ ገብረ መንፈስ ቅዱስ የዕረፍታቸው በዓል መታሰቢያ ነው።
ግን ስለ አባታችን ስለ አቡነ ገብረ መንፈስ ቅዱስ ከየት ጀምሬ የትኛውን ጀምሬ የቱን ላስቀረው? አባታችን አቡነ ገብረ መንፈስ ቅዱስ ከእናትና ከአባታቸው ከተወለዱ በኋላ ያለውን ታሪክ ላንሳ ወይስ ደግሞ በዚህ ዓለም በኢትዮጵያ ያደረጉትን ታሪክ ላንሳላችሁ? ወይስ ደግሞ ብዙዎችን ነፍሳት ከሲኦል እንዳወጡ ልንገራችሁ? ወይስ ደግሞ ብዙዎችን ሙታንን እንዳስነሱ ብዙ ሙታንን እንዳስነሱ ብዙ ድውያንን እንደፈወሱ የትኛውን ታሪክ ጀምረን የትኛውን እንደምናደርገው እግዚአብሔር ይርዳን። እናታቸው አቅሌስያ ትባላለች። ለብዙ ዘመን አይኖቿ በእንባ ተጥለቅልቆ የነበረች ሴት ሐዘኗ ሁሉ በዝቶባት ለ30 ዓመት ያክል ስታለቅስ የነበረች አቅሌስያ የአባታችን የአቡነ ገብረ መንፈስ ቅዱስ እናት፣ ያን ሁሉ ግን እንባ የሚጠርግ አምላክ፣ ሐዘንን ሁሉ ወደ ደስታ የሚቀይር አምላክ እርሷ በቅድስት ሥላሴ ስዕለ አድኅኖ ፊት ሰግዳ ተንበርክካ ሥላሴን ስትለምን ያን ጊዜ ከስዕለ አድኅኖ ድምፅ ወጣ እንዲህ የሚል ክብሩ ከሰማይ ከፍታ ከፍ ከፍ ያለ ንጽሕናው ቅዱስ ሚካኤልን ቅዱስ ገብርኤልን ሊተካከል የሚችል ክህነቱ እንደ መልከ ጼዴቅ እንደ ቅዱስ ዮሐንስ እንደነ ኤልያስ እንደ ሌሎቹ ቅዱሳን አባቶች የሆነ ልጅ እሰጥሻለሁ እንጂ የሚል ድምፅ ከስዕለ አድኅኖ ወጣ። ምናልባት የጸሎት ቤት ያላችሁ ስዕለ አድኅኖ አድርጋችሁ የምትጸልዩ ዕድለኞች ናችሁ። ስዕለ አድኅኖ አድርጋችሁ የማትጸልዩ ግን ከዛሬ ጀምሮ መጸለይ ጀምሩ፣ ግድ የላችሁም። አቅሌስያ አቡነ ገብረ መንፈስ ቅዱስን ያገኘችው በስዕለ አድኅኖ ፊት ተንበርክካ ሰግዳ ሥላሴን ለምና ነው። ምናልባት ዛሬ ብዙዎች ልጅ ለመውለድ ፈልገው ማህፀናቸው የደረቀባቸው እንዳሉ ይታወቃል። አንዳንዱ መውለድ አቅቶት የሰው ልጅ የማያውቀውን የባዳን ሰው የሚያሳድጋል። ግን አባታችን አቡነ ገብረ መንፈስ ቅዱስ ከብዙ ጸሎት በኋላ ለሀገር የሚጠቅሙ ደግሞም በተለየ መልኩ ለኢትዮጵያ ድንቅ የሆነ ጥቅም የጠቀሙ አባት ናቸው። ምስጋና ይገባቸዋል ካላቸው አመስግኗቸው። አባታችን አቡነ ገብረ መንፈስ ቅዱስ በግብፅ ሀገር 300 ዓመት ከቆዩ በኋላ ወደ ሀገራችን ወደ ኢትዮጵያ እንዲገቡ እግዚአብሔር አዘዘ። አሁን ወደ ኢትዮጵያ ሲገቡ በአናብስቱና በአናብርቱ ታጅበው ቅዱስ ገብርኤል በነፋስ ሰረገላ አድርጎ ወደ ኢትዮጵያ መጣቸው። ትራንስፖርት ባጃጅ ወይም ደግሞ አውሮፕላን አይደለም፣ ከግብፅ ወደ ኢትዮጵያ ያመጣቸው በነፋስ ሰረገላ ቅዱስ ገብርኤል አመጣቸው ይላል። ሀገራችን ኢትዮጵያ መጀመሪያ ላይ ምድረ ከብድ የሚባል ቦታ ታውቃላችሁ፣ እዛ ደረሱ ይላል። ከዛ በኋላ ጉዟቸውን ወደ ዝቋላ አደረጉ። በዝቋላ ታዲያ የሚገርምና የሚያስደንቅ ነገር አድርገዋል። በዛ በባህር ውስጥ ምናልባት ብዙዎቻችሁ በዓመት አንድ ጊዜ እንደምትሄዱ በዛ ብዙም አልጠራጠርምና በዛ በባህር ውስጥ በዝቋላ ባለ ባህር ውስጥ ሆነው በቀኝ በግራ በፊት በኋላ በምስራቅ በምዕራብ በሰሜን በደቡብ በአራቱም አቅጣጫ የኢትዮጵያን ሕዝብ ኃጢአት አባታችን አቡነ ገብረ መንፈስ ቅዱስ ተመለከቱ ነው እኮ የሚለው። ልክ እናንተ መስተዋት አላችሁ አይደለ? አሁን እልል እንዳትሉ በእናታችሁ እልል አትበሉ። ቆይ እልል አትበሉ፣ ታሪኩን ብቻ ስሙልኝ። እሺ በሉ እሺ። ደስ የሚል ነገር ነው የምንሰማው። ድንቅ ነገር ሲሆን እግዚአብሔርን አመስግኑላችኋለሁ፣ ታመሰግናላችሁ። ግድ የላችሁም፣ ታሪኩን ስሙ። አባታችን አቡነ ገብረ መንፈስ ቅዱስ በዛ በባህሩ ላይ ሆነው ልክ ሰው ራሱን በመስተዋት እንደሚያይ የኢትዮጵያን ሕዝብ ኃጢአት ቁልጭ አድርጎ እግዚአብሔር ያሳያቸው ነበረ ይላል። ያን ጊዜ ታዲያ አባታችን አቡነ ገብረ መንፈስ ቅዱስ አዘኑ። ቅዱሳን ለሀገራችን ያስባሉ፣ ቅዱሳን ለሀገራችን ያነባሉ እና ምንም አላሉም። በእግሬ ቆሜ የሆነ ዳስ ሰርቼ የሆነ ዋሻ ውስጥ ገብቼ ልጸልይ አላሉም። አባታችን አቡነ ገብረ መንፈስ ቅዱስ ምቹ ስፍራ አልፈለጉም። ራሳቸውን ቁልቁል ወደ ባህር ውስጥ ወረወሩ ነው የሚለው። ወረወሩ። ያን ጊዜ መጸለይ ጀመሩ። ለማ ለኔና ለእናንተ ለኢትዮጵያ። ባህር ውስጥ ሆኖ መጸለይ ማለት ሲያስቡት እኔና እናንተ እኮ የደመቀ ያማረ ቤት ኖረን እኮ መጸለይ እኮ ሰንፈናል አይደል?
ለጸሎት የሆነ ስፍራ እንፈልጋለን። አባታችን አቡነ ገብረ መንፈስ ቅዱስ ግን በባህር ውስጥ ነበረ ሲጸልዩ የነበሩት። ደግሞ በእግራቸው ቆመው በሆነ በአንገታቸው ተደፍተው ቁልቁል ባህር ውስጥ ሲያስቡት ማዕበል ይነሳል። ያ ሁሉ ውርጭ ሲወርድባቸው አባታችን አቡነ ገብረ መንፈስ ቅዱስ ያለምንም መታከት ሲጸልዩ ቆዩና 40 ቀን ተፈጸመ ይላል። ስንት ቀን ተፈጸመ? እየሰማችሁ ነው? በሞቴ እየሰማችሁ። እውነት ነው የምነግራችሁ። ስለሳቸው ነገር ሲነገር ብዙ በእንባ እንደሚታጨቅ አስባለሁ። አባታችን አቡነ ገብረ መንፈስ ቅዱስ በባህር ውስጥ ሆነው ሲጸልዩ 40 ቀን ከሞላ በኋላ እግዚአብሔር መልአኩን ላከና አባታችን አቡነ ገብረ መንፈስ ቅዱስ ጸሎቱ ተሰምቶልሃል አለው። ያን ጊዜ ግን አባታችን አቡነ ገብረ መንፈስ ቅዱስ ሐሳባቸው የሆነ አጭር ስላልሆነ ረጅም ሐሳብ ስለሆነ የሚያስቡት ለሆነ አካባቢ ወይ ለሞጆ ወይም ለዚህ አካባቢ ወይ ለአዲስ አበባ ወይ ለአዳማ ለሆነ ጎጥ ብቻ ሳይሆን እያሰቡ የነበሩት ኢትዮጵያን በሙሉ ሲያስቡ የነበሩ አባት ናቸው። እና በስሜ የተማጸነውን አድንልሃለሁ ብሎሃል እግዚአብሔር አላቸው መልአኩ። አይሆንም፣ በስሜ የተማጸነውን ብቻ አይደለም የኢትዮጵያን ሕዝብ እያንዳንዱን ማርልኝ እባክህ። ሁሉንም ካልማርክልኝ ከዚህ ባህር አልወጣም አሉ አባታችን አቡነ ገብረ መንፈስ ቅዱስ። ያን ጊዜ መልአኩ ከሳቸው ሄደ። ለ100 ዓመት በባህር ውስጥ ሆነው ሲጸልዩ ነበር ይላል። ለ100 ዓመት። እኔና እናንተ ግን 100 ደቂቃ መጸለይ አንችልም አይደል? አሁን እውነት ለመናገር አባታችን ብሎ ምግብ የሚመገብ ስንት ይሆን? የሥላሴን ስም ጠርቶ ምግብ የሚመገብ ስንት ይሆን? ምግብ እስከሚቀርብ አይደለም እንጣደፈው። የሚገርመው 100 ዓመት ከሞላ በኋላ ሰውነታቸው እንደ ወንፊት እናቶች ታውቃላችሁ፣ እኛም እናውቃለን እንኳን እናንተ አጥንታቸው እንደ ወንፊት ተበሳሳ እኮ ነው የሚለው። ብስክስክ አለ፣ እንደ መርፌ ቀዳዳ ሆነ። ታዲያ እንዴት አይሆን? 100 ዓመት ሙሉ ቤት እኮ የለም፣ የሚበላ የለም፣ የሚጠጣ የለም እኮ። ከእናታቸው ማህፀን ገና ሲወጡ የተመረጡ አባት ናቸው እኮ አባታችን አቡነ ገብረ መንፈስ ቅዱስ። ታስታውሱ እንደሆነ እናታቸው አቅሌሳ እንደወለደቻቸው ገና ከእቅፋቸው ወዲያው እንደተወለዱ ከእናታቸው እቅፍ አፈፍ ብለው ተነሱና ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ዘአውጽአከኒ እምጽልመት ውስተ ብርሃን፣ ከጨለማ ወደ ብርሃን ላወጣኸኝ ለአብ ለወልድ ለመንፈስ ቅዱስ ምስጋና ይገባል አሉ። ገና የአንድ ቀን ሕፃን ደስ አይልም እንዴ? እግዚአብሔር ልጆች የአንድ ቀን ሕፃን ምስጋና ለሥላሴ ያቀርቡ። መብል የለ መጠጥ የለ። ኧረ ደግሞ እሱም ብቻ በሆነ ልብስ እኮ የለ፣ መጠለያውማ ድሮም የለ። ስለምትበሉትና ስለምትጠጡት አትጨነቁ፣ ስለ ልብሳቸው አትጨነቁ አለ እኮ በመጽሐፍ ቅዱሱ። እና አባታችን አቡነ ገብረ መንፈስ ቅዱስ በመብልና በመጠጥ ሞት እንደሚመጣ ኃጢአት እንደሚበዛስ ያወቁ አባት ስለሆኑ መብልና መጠጥ የሚባል ወደ አፋቸው አልገባም። ምድራዊ ሰው ሲሆኑ ሰማያዊ ፍጥረት መላእክትን የመሰሉ አባት ናቸው አባታችን አቡነ ገብረ መንፈስ ቅዱስ። ወዳጄ የሚገርመው 100 ዓመት ከሞላ በኋላ ኢትዮጵያን በሙሉ ምሬልሃለሁ አላቸው እግዚአብሔር። እንኳን ደስ አላቸው እግዚአብሔር ልጅ። ይሄ ነው ቁርጥ ልመና ማለት ይሄ ነው። ራስን ዝግጁ አድርጎ ለዓለም መጸለይ። አባታችን አቡነ ገብረ መንፈስ ቅዱስ እኮ ይሄ ኃጢአት ሰርቻለሁ እንዲህ አይነቱን ኃጢአት ይቅር በለኝ አይደለም እኮ ያሉት፣ ኧረ ኢትዮጵያን ማርልኝ እኮ ነው ያሉት። ያን ጊዜም እግዚአብሔር ዳሰስ አደረጋቸውና ያ ተበሳስኮ የነበረውን ሰውነታቸውን እንደነበር አደረጋቸው። ይገርማል። አባታችን አቡነ ገብረ መንፈስ ቅዱስ ድንቅ ነገር የሰሩ ናቸው። በምድረ ከብድ ለ7 ዓመት እንደ አምድ ተተክለው ይገርመኛል። የአባታችን አቡነ ገብረ መንፈስ ቅዱስ አድኖ ይኖር ይሆን? ቢኖር ፊት ለፊት ባሳያችሁ። እንደ አምድ ተተክለው እግዚአብሔርን እያመሰገኑት አንገታቸውን ወደ ላይ ቀና አድርገው አይናቸውን ሳይነቅሉ አስቡ። 7 ዓመት ሙሉ እኮ ነው የሚለው። ሰው መጸለይ ያለበት አንገቱን እንደ ከብት ቁልቁል ቀብሮ ሳይሆን ቀና ብሎ ነው ወዳጅ። አባታችን አቡነ ገብረ መንፈስ ቅዱስ 7 ዓመት ሙሉ ይጸልዩ ነበር በምድረ ከብድ ይላል። ያን ጊዜ ግን ሰይጣን በቁራ ተመስሎ መጣ። ውሃ ጠማኝ አለ። በለኔ የለኝም እንበይን ጠጣ።
ያን ጊዜም እርሱ በክፋት ነው የመጣውና ቁራው ዓይናቸውን አንቁሮ አወጣው ይላል። ዓይናቸው ጠፋ። ሲያዩ የነበሩ ለሀገር ለኢትዮጵያ ሲጸልዩ የነበሩ አባት ዓይናቸው ማየት ተሳናቸው ይላል። እሳቸው ግን ጸሎታቸውን አላቋረጡም። ዓይኔ ከጠፋማ ጸሎቱ ይቋረጣል አሉ። ጸሎታቸውን ቀጠሉ። 2 ሱባኤ ማለትም 2 ሳምንት ሲፈጸም ቅዱስ ሚካኤልና ቅዱስ ገብርኤል መጡና በዓይናቸው ላይ እፍ ሲሉባቸው ያን ጊዜ ዓይናቸው በራ። ወዳጄ ዓይን ማለት መንግስተ ሰማያት የሚያስገባ እኮ አይደለም፣ ያውቁታል። ያንተ እግር፣ ያንተ እጅ፣ ያንተ ሙሉ አካል እኮ የእግዚአብሔርን መንግስት አያወርስህም። እንደዛማ ቢሆን ብዙ እግር የሌላቸው፣ ብዙ እጅ የሌላቸው፣ ብዙ ዓይን የሌላቸው አሉ አይደል? ስለዚህ ዓይናቸው ታውሮ ጸሎታቸውን አላቋረጡም። እኔና እናንተ ስንጸልይ እውነት ለመናገር ቴክስት ቢጻፍ ስልክ ቢደወል አታነሱም? እየጸለያችሁ ራሳችሁን ጠይቁ። የሥራ ጉዳይ ነው አለቃዬ ነው የደወለው ብላችሁ ስልክ አታነሱ ይሆን ወይ? እሳቸው ግን ዓይናቸው ታውሮ ማየት ተስኗቸው ያመሰግኑት ነበር እግዚአብሔርን ይላል። ተመልከቱ። ቅዱስ ሚካኤልና ቅዱስ ገብርኤል ደረሰላቸው፣ ለኔና ለእናንተ የሚደርሱ መላእክት። እስኪ አንዳንድ ነገር ልንገራችሁ፣ ብዙ ነው ታሪኩ እንዳላበዛባችሁ። በዛ እንዴ ይነገራችሁ? ሲነገር የምትሉ እጃችሁን ያሳዩኝ ነው እንዳላበዛባችሁ። ፈቃደኛ ከሆናችሁ 10 ደቂቃ ስጡኝ። እሺ ብላችኋል? እሺ፣ ክብር ይስጣችሁ። አባታችን አቡነ ገብረ መንፈስ ቅዱስ ከሰሩት መካከል 3 መነኮሳት የሚሆኑ እሳቸውን ለመጠየቅ መጡ ይላል። ሰው ዘመዱን ይጠይቃል አይደል? ከነሱ እንማር። መነኮሳቱ አባታችንን ገብረ መንፈስ ቅዱስን ሊጠይቁ መጡ። አባ ሳሙኤል ዘዋልድባ፣ አባ አንበሴ የሚባሉ፣ አባ ቢንያም የሚባሉ በፈረስ በአንበሳ ሆነው መጡ ይላል። ትራንስፖርታቸው አንበሳ ነበር። አባቶቻችን ታስታውሳላችሁ፣ ሐዋርያቱ ትራንስፖርት ባጃጅ ጋና ያለው ታክሲ የት ጋና ያለው ብሎ አይጠብቁም። ደመናውን ጠቀስ ያደርጋሉ። በደመና ትራንስፖርታቸውን ደመና አድርገው ይሄዳሉ። የፈለጉበት ቦታ ይንቀሳቀሳሉ። እና እነዚህ መነኮሳት በአንበሳ ተሳፍረው አባታችን አቡነ ገብረ መንፈስ ቅዱስ ያሉበት ቦታ ላይ ሲመጡ ይላል እሳቸው ተሰውረውባቸው ነበር። እግዚአብሔር ቃል ገብቶላቸዋል አለ አባታችን ለአቡነ ገብረ መንፈስ ቅዱስ፣ አንተ ካልፈቀድክ በስተቀር ማንም አያይህም። መነኩሴም ይሁን ቄስም ይሁን ዲያቆንም ይሁን ምዕመንም ይሁን ማንም አያይህም ብሎ እግዚአብሔር ቃል ገብቶላቸው ነበር። እና እሳቸው ተሰውረው ነበር። ግን እነዚህ መነኮሳት እሳቸውን ማግኘት ስላለባቸው ለ7 ቀን ያክል ይጸልዩ ነበር ይላል። ይጸልዩ ነበር። በዛ ጸሎት መርሃ ግብር የሚገርመው እነዚህን አንበሶች እንደሚታወቀው አባታችን አቡነ ገብረ መንፈስ ቅዱስ በአናብስትና በአናብርት ተከበው የሚኖሩ አባት ናቸው። ሰው ከሰው ጋር መኖር አቅቶት፣ እሳቸው ግን ከነብርና ከአንበሳ ጋር ይኖሩ ነበር። ዛሬ ወንድምህን እህትን የምትጠላ ምን ሊሆን እጅህን ባፍጫ ንፈር እባክህ። ወንድምህን ጠልተህ ለወንድምህ ጉድጓድ እየቆፈርክ አባታችን አቡነ ገብረ መንፈስ ቅዱስን አከብራለሁ ብትል ይሆናል ወይ? ጸሎት በዚህ አይባዛም ወዳጅ። እሳቸው ከአናብስትና ከአናብርት ጋር ይኖሩ ነበረ። እንዲያውም ታስታውሱ እንደሆነ እግዚአብሔር እንዲህ አላቸው፣ ከሕዝብ ተለይተህ ወደ ጫካ ግባ፣ ብቻህን ሆነ መኖር አለብህ፣ እኔን እያመሰገንክ ኑር አላቸው። አባታችን አቡነ ገብረ መንፈስ ቅዱስ ምግባቸው ምስጋና ነው። ምስጋናው ምግብ ሆናቸዋል እና እያመሰገኑ እንዲኖሩ። የሚገርመው ግን አባታችን አቡነ ገብረ መንፈስ ቅዱስ ሄዱና በጫካ ጸልዩ ሲባሉ ምንድን ነው ያሉት? እግዚአብሔር ሆይ እኔስ በጫካ መሄዱ ችግር የለብኝም፣ ግን እነዚህ አናብስትና አናብርት ምን ይመገባሉ አላቸው። ተመልከቱ፣ ለእንስሳት ሁሉ የሚያስቡ አባት። ገጠራማ አካባቢ ምናልባት እናንተም እንዲሁ ናችሁ ብዬ አስባለሁ። አባታችን አቡነ ገብረ መንፈስ ቅዱስን የማያከብር ክርስቲያን የለም። እውነት ለመናገር ከሆነ የማያከብር ክርስቲያን የለም። እኔ ገጠራማ አካባቢ ነው የተወለድኩትና የሚካኤል ቀን፣ የቅዱስ ገብርኤል ቀን፣ የማርያም ቀን የሚሰራ ሰው ቅጣት አለ። እስከ 5000 ብር ቅጣት አለ። በእድል ተወሳስ ነው ማለት ነው። የአባታችን የአቡነ ገብረ መንፈስ ቅዱስ ቀን፣ የቅዱስ ዮሐንስ ቀን ሰው መስራት ይችላል፣ ችግር የለም፣ ማንም አይቀጣውም። ግን ማንም ሰው የአባታችን የአቡነ ገብረ መንፈስ ቅዱስ ዕለትና የቅዱስ ዮሐንስ ቀን ማንም የሚሰራ የለም። አያችሁ፣ እንደዚህ ነው እኮ እኛ የምንወዳቸው። ኧረ አመስግኗቸው። እና ለእንስሳው የሚያስቡ ስለሆኑ ኧረ እንዴት ይሆናሉ አላቸው።
ያን እግዚአብሔር እንዲህ አለና መለሰ ለአባታችን ለአቡነ ገብረ መንፈስ ቅዱስ፣ ግድ የለም ያንተን የእግርን ትቢያ እየላሱ እሱ በረከት እየሆናቸው ይኖራሉ አላቸው። እና ይህንን ቃል ተቀብለው ጫካ ገብተው ለእግዚአብሔር ምስጋና እያቀረቡ ለኢትዮጵያ እየጸለዩ ይኖራሉ። እና ያን ጊዜ የሚገርመው እነዚህ አናብስትን የአባታችን አቡነ ገብረ መንፈስ ቅዱስ አናብስት በሏቸው ይላል፣ ዋጥ አረጓቸው። አባታችን አቡነ ገብረ መንፈስ ቅዱስ እኮ እኔ ያውቃሉ አያውቁም ማለት አይደለም፣ ቅዱሳንም እኮ ያውቃሉ አያውቁም ማለት አይደለም። ዋጧቸው። ከአባታችን ከአቡነ ገብረ መንፈስ ቅዱስ ጋር በሰባተኛው ቀን ሲገናኙ ይላል፣ 7 ቀን ከተፈጸመ በኋላ ሲገናኙ አባታችን አቡነ ገብረ መንፈስ ቅዱስ ያንተ እኮ አናብስት የኛን አናብስት እኮ በሉብን ብለው እነዚህ መነኮሳት ተናገሩ። ያን ጊዜ እናንተ አናብስት እና አናብርት ለእናንተ የተፈቀደላችሁ የኔ የእግሬን ትቢያ ብቻ እየላሳችሁ እንድትኖሩ ነው እንጂ ለምን በላችሁ አሁን ትፉ አሏቸው አባታችን አቡነ ገብረ መንፈስ ቅዱስ። ያን ጊዜ አናብስቱና አናብርቱ ወጧቸው የነበሩትን ተፏቸው፣ ባረኳቸው፣ ሕይወትም አስራራባቸው ይላል። ኧረ ድንቅ ነገር ነው። ከፍ አድርጋቸው አመስግኑት። ድንቅ ነገር ነው። የእግዚአብሔር ልጆች ተመልከቱ። ይሄ ሁሉ ብዙ ተአምር አለ። እንዴው የቱን ተናግሬ የቱን ልተው ያልኳችሁ ግራ የገባኝ ለዚህ ነው። ወደ አረብ አገር ይላል ወደዛ ሄደው ይላል የአረብ ንጉስ የሚገርመው ጣዖቱን አሸክሞ ሰራዊቱን አሰልፎ ሲመጣ ከአባታችን ከአቡነ ገብረ መንፈስ ቅዱስ ጋር ተገናኘ። አንድ ድንቅ ነገር የምነግራችሁ የመጨረሻው ይሄ ነው። እና ሲገናኙ የሚገርመው ጣዖታቱ ሁሉ አባታችን አቡነ ገብረ መንፈስ ቅዱስን ሲያዩ ወደቁ ነው የሚለው። ወደቁ። ጣዖትና ታቦት አይስማማምና ነው ወደቁ። ያን ጊዜ ታዲያ የሚገርመው ያ ንጉስ አባታችን አቡነ ገብረ መንፈስ ቅዱስ ጠይቃቸው፣ አንተ ጸጉረ ለባሽ ሰው ነህ ምንድን ነህ አላቸው። አዎ ሰው ነኝ፣ በእግዚአብሔር የማምን ነኝ፣ በኢየሱስ ክርስቶስ የማምን ነኝ አሉ። ያን ጊዜ ያ ንጉስ አሃ ለካ አንተ በተሰቀለው ታምናለህን አሉና ያን ጊዜ እሳቱ እንዲነድ መዓቱ እንዲመጣባቸው ወይም ደግሞ አባታችን አቡነ ገብረ መንፈስ ቅዱስ በእሳት ተቃጥለው እንዲሞቱ እሳት ተዘጋጀ። አባታችን አቡነ ገብረ መንፈስ ቅዱስ ግን ማንም ሳይዛቸው ማንም ሳይነካቸው ወክ እንደማድረግ ልበላችሁ እንደምን ልበላችሁ ሰተት ብለው እሳት ውስጥ ገቡ። ምንም አልሆነም። ብዙዎቹ በክርስቶስ እኛ እናምናለን፣ በአባታችን በአቡነ ገብረ መንፈስ ቅዱስ አምላክ እናምናለን አሉ። ብዙዎቹን አሳመኑ። የእግዚአብሔር ልጆች እኛ ሌላን ለማሳመን አይደለም ቀርቶ እኛ ራሳችን አምነናል ወይ? ራሳችንን እንጠይቅ። ተመልከቱ። እና እንደውም ንጉሱ እሳቸውን ለመግፋት ወይም ደግሞ እሳቸውን በጦር ለመውጋት ለመግደል ሲያስብ ያን ጊዜ ንውጽውጽታ ሆነ፣ ታላቅ ንውጽውጽታ ሆነ። ንጉሱና አብረው የነበሩ ሰራዊቶች ሁሉ ሰመጡ፣ ሞቱ። በዛን ሰዓት ለነሱ ሞት ሆነ፣ ሁሉም ሬሳ በሬሳ ሆነ ይላል። ቅዱሳኑን መንካት እግዚአብሔርን መንካት ነው። ቅዱሳኑን ነቅተን እኛ ሕይወት አይኖረንም። አባታችን አቡነ ገብረ መንፈስ ቅዱስን ገፍተን የት ልንሄድ? ለኛ የጸለዩትን አባት ወዳጃችንን አባታችንን እንዴት እንጠላቸዋለን ወዳጄ? እና የሚገርመው በዚህን ጊዜ ያ ሁሉ ንውጽ ውስጥ አመጣ። ሰው ሁሉ በመሞቱ አባታችን አቡነ ገብረ መንፈስ ቅዱስ አዘኑ። እንዴ ለጠላት የሚያዝኑ አባት ናቸው ማለት ነው። ለጠላት የሚያዝኑ። አሁን እናንተን ሰው ቢሰድባችሁ ዱላ ነው የምታቀርቡለት አይደል? መጥፎ ነገር ቢነግራችሁ እናንተ መጥፍ ድርብ አድርጋችሁ መጥፎ ነው የምትናገሩት። ለሞቱት ሰው ግን አባታችን ጸለዩ ይላል። ጸለዩ። የጸለዩት የት ነው ያላችሁ እንደሆነ አንድ በአካባቢያቸው ገደል ነበረ ይላል። ገደል ነበረና ዥው ብለው በእግራቸው እኮ አይደለም ደግሞ ዥው ብለው በጭንቅላታቸው ወደ ገደል ውስጥ ራሳቸውን ወረወሩ። ያን ጊዜ ራሳቸውን ወደ ገደል ውስጥ ሲወረውሩ የእግዚአብሔር መልአክ ሊቀ መላእክት ቅዱስ ሚካኤል መጣና አባታችን ገብረ መንፈስ ቅዱስን ቀብ አረጋቸው፣ ያዛቸው። ገብረ መንፈስ ቅዱስ በእግርህ ትቆማለህ ወይስ ደግሞ በራስህ ላቁምህ አለው። ያን ጊዜ ገብረ መንፈስ ቅዱስ መለሱ፣ ግድ የለህም ተወኝ እባክህ፣ በራሴ ልቁም፣ በራሴ ልተከል፣ ተወኝ አትንካኝ። ምክንያቱም ገደል ውስጥ ራሳቸውን ዘቅዝቀው የቆሙበት እግራቸውን በገመድ አስረው ነበር። ልብ በሉ፣ በገመድ አስረው ራሳቸውን በራሳቸው ስቃይ ውስጥ ገብተው እና ገመዱን ሰይጣን መጣና ቁርጥ አረገው። ቅዱስ ሚካኤል መጣና ግን ቅፍ አረጋቸው። እንዴት ይሆናል? ተወይ ልቀቀኝ አለ። ያን ጊዜ ሾው ብለው ገቡና በጥርሳቸው ድንጋይ ነክሰው ለ30 ዓመት ምን ነክሰው አልኳችሁ? ድንጋይ ነክሰው 30 ዓመት ቆዩ።
ያን ጊዜ ለእግዚአብሔር ለምኑት የነበረው ለሞቱት ሰዎች ምን ላድርግልህ አላቸው። እግዚአብሔር እነዚህ ሰዎች የሞቱት ሰዎች ማርልኝ አሉ አቡነ ገብረ መንፈስ ቅዱስ። ያን ጊዜ እግዚአብሔር እምርልሃለሁ አሉ። ያን ጊዜ እግዚአብሔር እነዚያ የሞቱት ሰዎች እንዲያስነሳላቸው ላመኑ እግዚአብሔር ማስነሳላቸው። እነዚያ የሞቱት ሰዎች ተነሱ። ከእንደገናም ተነስተው ክርስቲያን ሆነው አመኑ። ክብር ለአምላካችን እግዚአብሔር ይመስገን። እንዴት ልናገር? በምን አንደበቴ ልናገር? እኔ ኮልታፋና ጭንጋፍ ነኝ። በምን አንደበቴ ልናገር ስለሳቸው? አባታችን አቡነ ገብረ መንፈስ ቅዱስ ይህ ሁሉ ተአምር ሰርተዋል እና መጨረሻ ላይ የረፍታቸውን ጊዜ ልንገራችሁ፣ ታሪኩ ይብቃን እና ጊዜ ረፍታቸው ሲደርስ እግዚአብሔር ቅዱሳን መላእክትን አስከትሎ በአንተ ስም የተማጸነውን በአንተ ስም ቤተክርስቲያን ያሰራውን ችግረኛውን የረዳውን እርቃን የሆነውን የለበሰውን ሁሉን እምርልሃለሁ ብሎ ቃል ኪዳን ገባላቸውና እረፍታቸው ሆነ። በኢትዮጵያ 262 ዓመት ኖሩ። በግብጽ 300 ዓመት አጠቃላይ 562 ዓመት የኖሩ በእድሜ የተባረኩ አባት ናቸው። በእድሜ የተባረኩ አባት ሙሉ ሰውነታቸው ልብሳቸው ጸጉር ሆናቸው የኖሩ አባት ናቸው። ክብር ለአባታችን ለአቡነ ገብረ መንፈስ ቅዱስ ይሁን። ይብቃን። ስለዛሬ ክቡር ሞቱ ለጻድቅ በቅድመ እግዚአብሔር። የጻድቅ ሰው ሞት በእግዚአብሔር ፊት የከበረ ነው። ግን ወዳጆቼ አሁን እኛ እዚህ የተሰበሰብነው ስለ አባታችን ስለ አቡነ ገብረ መንፈስ ቅዱስ ለማክበር ነው። አብይ ጾም ነው። በአብይ ጾም እልልታ ከበሮ መምታት የለም ነበረ። ክብረ በዓል ስለሆነ ግን እያልን አባታችን አቡነ ገብረ መንፈስ ቅዱስን እናመሰግናለን። እግዚአብሔር እናመሰግናለን። ከፍ አድርጋችሁ አመስግኑት። እግዚአብሔር እንግዲላችሁ ይብቃን። እስቲ የተቀመጣችሁ ተነሱ። ራቅ ያላችሁ ቀረብ በሉ። እዛ ጥላ ውስጥ ያላችሁ ቀረብ በሉ። እስቲ ይብቃን ለዛሬ ይብቃን። እስቲ ይብቃን። ይቆየን ይላሉ አባቶቻችን። አቅም የለንም ሲሉ፣ አንድም ሰዓት የለንም ሲሉ በቃ ይበቃናል ይላሉና ይብቃን። ይቆየን። ላሁኑ ያስተማረን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁን። የነቢያት፣ የሐዋርያት፣ የጻድቃን፣ የሰማዕታት የእናቶቻችንና የአባቶቻችን በረከታቸው የቅዱሳን መላእክት ጥበቃቸው ከኛ ጋር ይሁን። ስሉስ ቅዱስን ያለማጓደል እናምናለንና ክፉ ሰው ከመከሩ ምክር ከሰይጣን ጠላትነት ያድነን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። ይቆየን። እግዚአብሔርን አመስግኑ።